አይቻለሁ። ግን ስተት የሚሆነው ግን እነሱ ኦል ዘ ታይም ጌመር ናቸው። እዚህ ፕላትፎርም ላይ ሁሉ ቀን እኔ ቅርታ አድርጉልኝ ጨዋታን በሉት ልመናን በሉት በህዝብ ነው እነዚህ ልጆች የሚተዳደሩት። ስራቸው ነው፣ ገበያቸው ነው። ስለዚህ አደባባይ በራሷ ፔጅ ላይ ወታ እንዴ ተደርጊያለሁ ብላለች። ኦፍ ኮርስ እኔ ጥቃቱን አምናለሁ። ግን መታው እዚህ ጋር እሷ በተለይ እሱ ተናግሯል። ያ እሷ መታ ደግሞ ማታወራ ከሆነ ይሄ ትልቅ ንቀት ነው። ትልቅ ንቀት ነው። ሺህ ጊዜ እውነት ቢኖራትም እንደ ውሸት ነው ሊቆጠር የሚችለው። አሽታቂ ስቶሪ ላይ እኛ ቶሎ ብለን ስንጽፍ ስቶሪ ላይ አስቀመጠች። አካውንት የኛውም ተዘግቷል አለች። ምን ማለት ነው? ይሄ አይሆንም ነው። እዚህ መነጋገራችንን አይታ ነው ያደረገችው። ጆን ዳንኤል ከገባ ህፃናት ነን ነው ከዛ በኋላ ነው ህፃን ነን። ጆን ዳንኤል ህፃን ነው። ጆከር ምናልባት ለአንተ ለግል ነገር ስለሚኖር ለምን አታናግራችሁ? እኔ ልጨርስላችሁ። እንደውም ጆን ዳንኤል ጋር ከሷ በላይ ጆን ዳንኤል እናልግባባ። ጃኒ ትላንት ማታ እየተጫወት ሌሊት ላይ በኢትዮጵያ ቢያንስ እስከ 8 ሰዓት ተኩል እኔ አይቻታለሁ አለች። ከመጨረሻ ላይ ጌም የተጫወተ ከቡችና ከድሪስ ጀበና ከማሜ ጋር እስከዛ ሰዓት ድረስ ጊፍት ሁሉ አሰጥቻታለሁ። እኔን አሸንፈኝ። ከምንም በላይ እኔ ጋር ነው የምትግባባ። አይ ጆከር ጋር ችግር አለብኝ አልመጣም ወይም እንደዚህ ነው ማለት አትችይም። ምንም አይነት ምክንያት የለውም። ስለኔ እየተወራ ተበድያለሁ ብዬ ወጥቼ በዳይ ነው የሚባለው ሰው መጥቶ ሲያስረዳ አንቺ ጸጥ ብለሽ እጅሽን አጣጥፈሽ የምትመለከች ከሆነ ሌላ ጉዳይ ነው። ሴት ልጅ ብቻ ስለሆነ ለሴት ለሚባለው ነገር ወንድ ልጅስ ይሄም ልጅ እኮ የሚቋቋመው የተለያየ ነገር የሚያደርገው በቲክታክ ነው። ብዙ ስራዎችን የሚሰራው በቲክታክ ነው። ታፕ አድርጉ። ያ እስከሆነ ድረስ እሱ መጥቶ ሲያስረዳ የእሱን መታ መንቀፍ ምን አቃታት? የእሱ አካውንት ከተዘጋ በባሉ አካውንት መንጣት ትችላል። ፕላስ እሷ ቤታም ከራሱ ኦኬ ሃይስታግ ይሄን ነገር ያስረዳሁት እኔ ጋር ችግር የለባትም። እኔ ጋር ከጆን በላይ ሰላም እንደውም እኔና እሷ እንግባባለን። ከጆን በላይ ሲጀመር ጆከር ጋር ችግር አለብኝ ምናምን ብላ በኋላ ሌላ ነገር እንዳይመጣ ነው ይሄን ነገር እየተናገርኩ ያለው። ይኸውልህ ቤቷን ከፍታውነች ልጅ ራሱ ቤቷ ላይ ብታወራ ከዚህ በኋላ ነው የምልህ እንደ ሽቀላ ነው የምቆጥረው። በቃ ሽቀላ ነው በሱ ላይ ተገከታስማማለሁ። በዚህ ጉዳይ ሽቀላ ነው ሚዲያ ላይ መቀበል አለብህ እኮ ግዴታ ነው። ተቀበላለሁ ሰዓት ብለህ ጠይቃለህ አይደል አንተ? ዮኒ ጋር ስለማንስማማ አስወጣልኝና እኔ ልግባ አለ። አስገባሁት። አንተን አስወርጅ አሳየ ሰዓቱን የተደዋወለበትን የቆረጠችበትን እሷ ከለቀቀችው ቪዲዮ ውጭ ሁሉንም አሳየ። አይቻልም። እሷ የለቀቀችው ፎቶና ጆከር ለምን አትደውልላትም? ለጃኒ አንዴ ደውልላትና ሀሽቱ በተናገረችው ላይ ነው የምጨምረው። ንቀት ብቻ ሳይሆን ጥፋቱን ቀጥላ ትወስዳለች። አንድ ጊዜ እየሰማሽኝ ከሆነ በፌክ አካውንት እየሰማሽ ባዮ ላይ ሊንክ አለ። ሊንኩን ተጭነሽ ግሩፕ ላይ ስትገቢ ኦነሩ እኔ ነኝ። እዛ ላይ ገብተሽ ደውይ፣ ጻፊልኝ ቴሌግራም ላይ ማሜ ይሄ እኮ ፍርድ አይደለም። ካልመጣሽ አንቺ ተበድያለሁ ብለሽ ጥፋተኛ ነሽ ማለት ነው። እንደዛ ነው እኮ ያልኩት። አይ ኢትስ ኦኬ ትመጣለች፣ ልትመጣ ትችላለች። ምናልባት ይሄ አይነት ስላለው እች ልጅ ወይ ማስፈራሪያም ሌላም እንደዚህ ደግሞ ከዚህ በላይ ደግሞ የሚመጣ ነገር ዛቻም ማስፈራሪያ ከደረሰባት አንተ ባለቤቷ አለ እዚህ ጋር ሌሎቻችሁም አላችሁ የምትታወቁ ዛቻ ማስፈራሪያ የሚያደርስባት አያደርግም። ጆን ጭራሽ አያስፈራራትም። በቃ በውስጥ ማሳወቅ ትችላለች። ሪዝኗን መናገር አለባት። ካለበለዚያ ቤቷ ላይ የምታራምደው ሙድ ካለ ለብቻዋ ይሄ አይመጣው። የመጣችሁት ህዝብ አደባባይ ነው፣ የምትተዳደሩት በህዝብ ገንዘብ ነው። ስለዚህ መተሽ እሱ እንደተናገረው አሁንም እኔ ጉዳትሽን ቁስልሽን አልክድም። እኔ ካንቺ ጎን ነኝ እንደ አንድ ግለሰብ በታየኝ ነገር ከዚህ በፊትም ባየሁት ነገር ግን ወደ ህዝቡ መተሽ እዚህ ቤት ነው ኤክስፕሌን ማድረግ ያለብሽ ለእያንዳንዳችን ማለት ነው። ቤትሽን ከፍተሽ ግን ለብቻሽ የምትጮይ ከሆነ
ሽቃላ ነው። በቃ ልሻቅሉብን ልትነግዱ ነው። አለቀ። ልጁ ላይ ማጥፋት የፈለጋችሁት ልጁ ላይ ሴራ መስራት የፈለጉት ነገር አለ። ከተጎዳች ሁላችንም በሷ ሳይድ ነን ጋይስ። ምንም ሳይድ የያዝነው ነገር የለም። ከተጎዳች እሷ ጋር ነን አሁንም ጋይስ። ግን ሁለተኛው አካውንቷም ሲዘጋባት ቪዲዮ አለ። ሁለተኛ አካውንቷም ተዘጋ። ኧረ ጆከር ሳትት እናውራበት። እኔ ፋራ አይደለም። ላሳይህ ቪዲዮ አለ ሲዘጋባት ይወራል። ነገር ልበል አንዴ ምን መሰለህ፣ ለማንኛውም ቀንም ይሁን ዛሬ አትግባ። ቆይ ጆካ ዛሬም ባትገባ መቼም ለብቻዋ ከገባች ለሽቀላ ነው። ጆከር ሳይኖር ከገባች ፈጣሪ ምስክሬን የማልፋታት ትክክል። ጆከር ሳይኖር ለማንም ሳይድ አልያዝም። ጆከር ለማንም ሳይድ ሳይዝ እኔ የሁለቱንም ሳልሰማ አልናገርም ያለው እሱ ነው። ሳይድ አልይዝም አለ፣ አስገብቶ በክብር አወራው፣ ወረደሱ። ያ እኔም ፌር ነው ያልኩት። ደግፈን ነበር እኮ በቃ ሽንት ቤት ከተወራ በኋላ ትተናል። ነጥብ ጥለናል። አልመጣችም፣ ነጥብ ጥለናል። ማንም በተናገረበት መፍረድ የለብንም። ከአንዱ ጋር ሆኖ ሽንት ቤት ሆኖ ማውራት በጣም ከባድ ለማንኛውም ይመቻችሁ፣ ግን አትፍረዱ። ይመቻችሁ። እየተባልክ እኮ ነው ያለው። ምንድን ነው የምታወራው? ለምን ገደል አትገባም እንዴ? ከዚህ በላይ ምን ይምጣ? ማንንም ሳይሆን ጃኒ አንዴ ቆይ ጆከር ለዚህ መልስ ትስጠኛል አይደለ? ምን አስፈራት? ሁለተኛ አካውንት እንዴት እንደሚዘጋ እናውቃለን ጋይስ። ያን ሁለተኛ አካውንትሽን መልሶ አካውንት ባን የሚል ከሆነ አንቺ ነሽ የዘጋሽው። አለቀ። እሱን በአዶናይ ትግባ። እዛ ላይ ሿሿ ማንንም አንቀበል። ኖ በአዶናይ ትግባ። እሺ ተዘጋ ይባል። እሺ እንመናት። በአዶናይ አካውንት ግቢ። ቀላል በአዶናይ አካውንት አንዴ ሐሳብ ጃኒ መቼም በፌክ አካውንት ትኖሪያለሽ? የእውነት ካለሽ ኦኬ ቴሌግራም ላይ ልትደውልልኝ። ያ ጆከር አንዴ ቆይ፣ የእውነት አንቺ ተበድያለሁ ብለሽ የምታስቢ ሴት ከሆንሽ የጆከር ቴሌግራም አካውንት ላይ ግቢ። እኛም አለን እዛ። አንድ ሰውን ኮንታክት ማድረግ ትችያለሽ። ኦልዌይስ እውነት እንደ ሴት በሴትነትሽ በደል ደርሶብሽ እዛ እያስፈራሩሽም ከሆነ የምትፈሪውም ነገር ካለ የተያያዛችሁትም ነገር ካለ ነገ ዋረዳለሁ ስሜ ይጠፋል የሚለውም ካለ ይሄ ህዝብ ከጎንሽ ይቆማል። የእውነት ተበደለሽ ከሆነ የእውነትም እየተበደልኩኝ ነኝ ብለሽ ካሰብሽ believe me ምንም ነገር በቃ እዚያው ሚዲያ ላይ ቢግ ዲል የሚባለው ራቁት ፎቶ ነው አይደል? ለምን እሱ አይኖርሽም? ህዝብ ካንቺ ጋር ይቆማል። እውነታው ግን ይውጣ። ካለበለዚያ ግን አሁንም እንደዋሸሽ እንዳጭበረብርሽ ይሄን ወደዳችሁም ጠላችሁም አንቺም ጆን ዳንኤልም ያነሳችሁ ይሄ ህዝብ ነው፣ የሚጥልሽም ይሄ ህዝብ ነው። ስለዚህ ለአንቺም ለወደፊት ለፊውቸርሽም ጥሩ ስላልሆነ ይሄ ነገር ሚዲያ ላይ የሚቀመጥ ስለሆነ በእንዲህ አይነት ውሸት መታወቅ አግባብ ስላልሆነ መተሽ አብራሪ። አሁን መተሽ ባብራራሽ ሌሎቻችሁ እየገባችሁ እኔ ጃኒ ነኝ ምናምን እያላችሁ በቴሌግራም ችግር የለም። በሌላ ስልክ ነው የሚከ ከላይ በማስወጣት ፈልጋችሁ ከሆነ አይቻልም። አለን ነይና ሐሳብሽን ስጪ። እዛ ጋር ጆከር አለ። አንድ አካውንት ቢዘጋ ተዘጋ እንበል። ሌላ አካውንቷ እንዴት ይሄኛው አካውንቷ እንዴት ይዘጋል? በምን? ያ ከሆነ ራስሽ እኮ ባን ማድረግ ትችያለሽ። ምን ሲስተም እኮ ምንም ችግር የለም። ገብታችሁ ማለት ትችላላችሁ። እንዴት ተዘጋ አድርጌ ባን አድርጌ መፖስት ትችላለሁ። አንድ ጥያቄ ጆከር ዳንተ ከቪዲዮ አለው የሽንት ቤቱ እኔ ቪዲዮ አለው። እንዴት ነው ቪዲዮ የሚልክልኝ? እኔም እንድልክልኝ አልፈልግም። መፊት ነው ስልኩን ያወሩበት በቪዲዮ ነው ያወሩት ወይስ ቪዲዮ አለው? ቪዲዮውን መክቶ ነው ለኔ የላከልኝ። አይ በቃ ከዚህ በላይ እኮ ምንም መልሱ እኮ በቃ እዛ ጋር ነው ያለው። ነገረ እኮ የደወለበትን ሰዓት አሳየ። ሽንት ቤት ላይ ቪዲዮ ካለ ሽንት ቤት ሆኖ ማውራቱ እንደደወለችለት ኤልሻዳይ ሁሉ እንደደወለች ሁሉ ተናገረ። ከዚህ በላይ ምን እናድርግ? እሱ መጥቶ ቁጭ ብሎ ትምጣና ፊት ለፊት ታናግረኝ፣ ይሄ ውሸት ነው ትበለኝ አለ። እሺ እኛ ምን ማድረግ አለብን? ይሄን ነገር ሽንት ቤት ሆኖ ቪዲዮ ማውራት ማለት መደበቅን ለማመጣው መደበቅ ለምን መጣ ይብል እናቅርብላቸው። ሜቢ እሷ በህክምናም ወይ ወስካኒ ገን ያላቀርብን በራሴ ወንኔ ከጆን ዳንኤል ጎን ነኝ። ወይ ዮ አንድ ነገር መጥቶ አክብሮ 100 ምናምን ሺህ ሰው አለበት ሐሳቡን ሰጥቶ የነበረበትን ጥያቄውን አክብረን ጠብቅ ያልነውን ደቂቃ ጠብቆ ነው የወጣ። በቃ አሁንም አለው ብሏል። ይምጣ
ከመጣች ይመጣል። በአዶናይ አካውንት ትምጣ። ለምንድን ነው እንደዚህ አይነት ሿሿ የምንሰራው ጋይስ? ሁሌ በውሸትና በተለያየ ነገር እንዴት ተከሰስ እንኖራለን? ጆከር እንትን አለ የሳይኮሎጂ ችግር አንዳንድ ያለ ሰልፍ አቢዩዝ ራሳቸውን የሚጎዱ ሰዎች ስማ እኩልን አዳምጠኝ። ልመጣልህ ነው። ራሴን ጎዳለሁ ከተውከኝ ከተውሽኝ በረኪና ጠጣለሁ አካውንት የተዘግቶ ምናምን ብላ ልታጫውተን እና አሁን ይሄ አደጋ የሆነው ምንድን ታውቃለህ? ራሷን አሉ እንደዚህ ሴቶች በር ቆልፎ ራሴን ገላለሁ ጎዳለሁ ፖሊስ ጠራለሁ ምናምን ያሉ በጣም የሚያስቸግሩ ሴቶች አሉ። ገባ? አሁን እነዚህ ሴቶች ምን ያደርጋሉ? ራሳቸውን ይጎዱና ጎዳኝ ይላሉ። ወንዱ ማረጋገጫ ካላመጣ በስተቀር የሴቷ አፍ ታምኖ ይፈረድበታል፣ ከማህበረሰብ ይገለላል ምናምን እና አሁን ጃኒ ይቅርታ ማለት ካለባት ይቅርታ ትበል፣ ማስረዳትም ካለባት ታስረዳ እንጂ ማለት ነው። ነገ እንደ ምሳሌ ነው የሚጠቀሙባት እድሜ ልኳን። እንደዚህ ውሸታም ሴቶች አሉ እየተባለ ራሷን ማስመስከር ካልቻለች መጣ ይሄ የሆነው በዚህ ነው ይሄ የሆነው በዚህ ነው ብላ ማሳየት ካልቻለች እንደሱ በጣም ችግር ያመጣባታል ህይወቷ ላይ። ይህን ታሳቢ ማድረግ አለባት። እሷ መጣ በቃ ደግሞ አይታለች። እሱ ጆን መጦ አንተን የጠየቀው በስነስርዓት ነው የተወራው፣ ተከብሮ ነው የወጣው። እሷም ተከብራ በስነስርዓት አውርታ ትወጣለች። አሁን ራሱ ቲፎዞ አላት። አሁን ራሱ እሱ አስመስክሩ ያን ያክል ነው የሚወዷት። ስለዚህ ይህንን ድል ተጠቅማ አንተም አስከብረህ እንትን ስለምትል ይህን ቻንስ ብትጠቀም ያዋጣታል ብዬ አስባለሁ። ትክክል ዋሴ። ሌሎች ሴቶችም እንደዚህ የሚበደሉ ሴቶችን ያፍናል፣ አሚን ይይዛል፣ ውሸት ነው ምናምን ሊባል ስለሚያስችል መጣ ሀሳብ መስጠት አለባት፣ ግዴታዋ ነው። ይኸውላችሁ እሷ እያስቀመጠች ያለችው መግባት እንደማልችልና በዚህ አካውንት ማውራት እንደማልፈልግ የተለያየ ነገር ስቶሪ ላይ ተቀምጧል የሚሉት ገብታችሁ ማየት ትችላላችሁ። ከዚህ በላይ ራስ መታመምም ህፃናቶችም አይደለም። አዎ ጆከር ቴንኪው እንትኑን ስለሰጠኝ ታይሙን